ዛሬ ላይ ማነሳላችሁ ስለራሳችን በዙሪያችን ስላሉ ሰዎች እንዲሁም ደግሞ ወደፊት ስለሚኖረን ህይወት ያለን አመለካከት በእኛ ህይወት ላይ ምን ያክል ተጽዕኖ እንዳለው እሱን የማነሳላችሁ ይሆናል። ይህም ምንድነው? ለምሳሌ ለሶስት ከፍዬ ላንሳላችሁ። አንደኛ ስለራሳችን የሚኖረን አመለካከት በእኛ ህይወት ላይ የሚኖረውን ተጽዕኖ እመለከታለሁ። እሱ ምንድነው? ለምሳሌ አንድ ሰው ለራሱ ያለው አመለካከት ጥሩ ካልሆነ በሱ ህይወት ላይ በወደፊት ህይወቱ ላይ ወደፊት ስለሚሰራው ስራና ስለሚኖረው ስኬት ምን ያክል ተጽዕኖ ሊፈጥር እንደሚችል ማየቱ በጣም አስፈላጊ ይመስለኛል። ምክንያቱም ለምሳሌ አንድ ሰው ስለራሱ ያለው አመለካከት ጥሩ ካልሆነ ለራሱ የሚሰጠው ግምት ስለራሱ ያለው አመለካከት መጥፎ ከሆነ ወይም ጥሩ ካልሆነ ጉዳቱ ከፍ ያለ ነው የሚሆነው። እንበልና ለምሳሌ ለራሱ የሚኖረው ዋጋ ዝቅ ያለ ከሆነ ለምንበልና እኔ እንደ ሰዎች እኩል አይደለሁም፣ የራስ መተማመን ይጎለኛል፣ ወይም ደግሞ ይሄን ማድረግ አልችልም፣ ወይም ደግሞ ያሉትን ደካማ ጎኖች ወይም የሌሉትን ነገሮች እየቆጠረ የራስ መተማመኑ ስለራሱ ያለው መተማመን ዝቅ ያለ ከሆነ እኔ ይሄን ማድረግ አልችልም፣ ይሄ ይከብደኛል ምናምን እንደዚህ አይነት ስሜቶች ሁሉ ጊዜ የሚሰሙት ከሆነ እንዲሁም ደግሞ ለራሱ የሚሰጠው ዋጋ በቃ እኔ ዋጋም የለኝ፣ እኔ ተስፋም የለኝ፣ እኔ እንደዚህ አይነት ነገሮችን የሚያበዛ ከሆነ እንዲሁም ደግሞ ሁሉ ጊዜ ራሱን በመጥፎ ነገሮች የሚገልጽ ከሆነ እኔ ኃጢአተኛ ነኝ፣ እኔ ዋጋም የለኝ፣ እኔ የረከስኩ ሰው ነኝ፣ እኔ የወደቅኩ ሰው ነኝ፣ እኔ ደካማ ሰው ነኝ፣ ሁሉ ጊዜ እንደዚህ አይነት አመለካከቶች ለራሱ የሚኖሩት ከሆነ ይሄ ሰው ከጊዜ ወደ ጊዜ ውስጡ እየተጎዳ ስነ ልቦናው እየተጎዳ ነው የሚሄደው። ስለዚህ እነዚህ አስተሳሰቦች ምንድነው ለውስጣችን የሚሰጡት ኔጌቲቭ የሆነ መጥፎ የሆነ ኢነርጂ ነው የሚሰጡት፣ ወይም ደግሞ መነሳሳትን፣ ተስፋን የበለጥ እንድንሰራ ሞራልን ከመስጠት ይልቅስ ሰውየውን የበለጥ ወደ ኋላ የመያዝ ባህሪ ነው የሚኖራቸው። ማለት ማድረግ የሚገባውን ነገር እንዳያደርግ መጓዝ ያለበትን ርቀት ተጉዞ ስኬትን ማምጣት እንዳይችል በራሱ እንዳይተማመን አይኑን ገልጦ ደረቱን ነፍቶ የትኛውን ቦታ ላይ ሐቅም ተከትሎ ማድረግ የሚገባውን ነገር እንዳያደርግ በቃ ይሄ በራስ አለመተማመኑ ማድረግ እንደማይችል ከሰዎች የበታች መሆኑ ኃጢአተኛ ዋጋ የለሽ መሆኑ እንደዚህ አይነት ስሜቶች እንዲሰማውና ከሰዎች ፊትም ሆነ ሰዎች በሌሉበት ማድረግ የሚገባውን ነገር እንዳያደርግ መጓዝ የሚገባውን ነገር እንዳይጓዝ መወሰን ያለበትን ነገር እንዳይወስን ሰውየውን ወደ ኋላ ይይዙታል፣ አስረው ይይዙታል ማለት ነው። ስለዚህ ስለራሳችን የሚኖረን አመለካከት ካልተስተካከለ ምን አይነት እኛ ልንሆን እንችላለን? በጣም አስቸጋሪ ነው የሚሆነው። ስለዚህ በህይወት ውስጥ አስተሳሰብ ስኬት የሚጀምረው ካስተሳሰብ ነው የሚባልበት አንዱ ምክንያትም እሱ ነው። ምክንያቱም መጀመሪያ ላይ ያለን አመለካከት ስለራሳችንም ስለስራችንም እንዲሁም በእኛ ዙሪያ ስላለው ነገር ስለመጪው ተስፋችንም ያለን አመለካከት ጤናማና ትክክለኛ ከሆነ ያንን ነገር የምንፈልገውን ስኬት የማሳካት የምንፈልገውን ህይወት የመኖር እድላችን ከፍ ያለ ነው የሚሆነው። ስለዚህ ምን ልላችሁ ነው የምፈልገው እዚህ ላይ የሌለን ነገር ስለራሳችን አናስብ። ነገር ግን ማንኛውም ሰው ማድረግ የሚችለውን ነገር አቅማችን ሁኔታዎች በፈቀዱልክ ማድረግ የምንችለውን ነገር ማድረግ የምንችል ሰዎች እንደሆን እንደ ማንኛውም ሰው ሆነን እስከተፈጠርን ድረስ ዋጋ ያለን ፍቅር የምንወደድ የምንከበር የራሳችን የሆነ መተኪያ የሌለን ሰዎች መሆናችንን አምነንና ለራሳችን ያለን ክብር መጨመር መቻል አለበት። በዚህ ዓለም ምንም ነገር ማድረግ የማንችል ብንሆን እንኳ በዚህ ዓለም እንደምናሳካ ተስፋ የሚጥልብን ሰው ባይኖር እንኳ ሁኔታዎችኛ መደገፍ ባይችሉ እንኳ ቢያንስ አንድ ሰው ቢያንስ ለራሳችን የሚኖረው ክብር ቦታና ለራሳችን የሚኖር መተማመን በራሳችን ላይ የሚኖረን እምነት ዝቅ ሊል አይገባም ማለት ነው። ይህንን ደግሞ መገንባት ያለብን እኛ ራሳችን ነን።
ጥሩ ያልሆነ አስተሳሰብ ጥሩ የሆነ ህይወት ሊሰጠን ወይም ደግሞ አስደሳች ስኬት ሊያመጣልን አይችልም። ስለዚህ አትሊስት በህይወት ውስጥ አንድን ነገር ለማድረግ ቢያንስ ፖዘቲቭ የሆነ መልካም የሆነ አመለካከት ሊኖረን ይገባል። ምክንያት ትንሽም ነገር ብትሆን ለማሳካት መልካም እና ጥሩ አስተሳሰብ ትፈልጋለች። ሁለተኛ በዚህ ዓለም በጣም ወሳኝ ከሚባሉ ነገሮች አንዱ በዙሪያችን ስላሉት ነገሮች ያለን አመለካከት መልካም መሆን መቻል አለበት። ለምሳሌ ሰው ሊሆን ይችላል። ሰው መጥፎ ነው፣ ሰው ክፉ ነው፣ ሰው ጎጂ ነው። ስለ ሰው ክፉ ነገር እያወራን ስለ ሰው መጥፎነት ነገር እያወራን ጤናማ ህይወት ሊኖረን አይችልም። ጤናማ የሆነ ግንኙነት ሊኖረን አይችልም። ከሰዎች ጋር በፍቅር በሰላም በመተባበር በመተጋገዝ አብረን የመኖር እድል አይኖረንም። ምክንያቱም ውስጣችን በመጥፎ ነገር ስለሆነ የሚሞላው። ለነዛ ሰዎች ያለን አመለካከት መጥፎ ከሆነ ሁልጊዜ ግንኙነታችን የምንናገርበት መንገድ በውስጣችን የሚመላለሰው ሀሳብ ለነሱ የምንናገረው የምንሰጠው ምላሽ ምናምን እነሱ ነገሮች በሙሉ መጥፎ ነው የሚሆኑት። እነሱ ሲናገሩን በመልካም አንረዳቸውም፣ እኛ ስንናገራቸው መልካም ነገር አንናገራቸውም። ስለዚህ መግባባት አይኖርም ማለት ነው። ምክንያቱም በውስጣችን የተቀመጠው ነገር ጥሩ ስለማይሆን በውስጣችን ያለውን ነገር ስለሆነ የምንገልጸው ወይ ሀሳባችንን ወይ ስሜታችንን ነው የምንገልጸው፣ አለያም ደግሞ እኛነታችንን ነው በባህሪ የምንገልጸው። ስለዚህ እንደዛ ስለሚሆን አመለካከታችን መልካም መሆን መቻል አለበት። ያ ማለት ጥንቃቄ እናድርግ፣ ማድረግ የሚገባንን ነገር መጠንቀቅ ካለብን መንጠቀቅ የለብንም እያልኩ አይደለም። ግን መጠንቀቅ ሌላ ነገር ነው፣ መጥፎ አመለካከት መያዝ ደግሞ ሌላ ነገር ነው የሚሆነው። ስለዚህ በዙሪያችን ስላሉት ስለ ሰዎች ሊሆን ይችላል፣ ሰዎች ብቻ ሊሆን ይችላል፣ ሰው ብቻ አይደለም። ዓለም እንዳጠቃላይ ዓለም ለኔ መጥፎ ነች፣ ዓለም ለኔ ጥሩ አይደለችም፣ ወይም ደግሞ እኔ ለዚህ ዓለም የተፈጠርኩ አይደለም፣ ለደስታ የተፈጠርኩ አይደለም፣ ለመልካም ነገር የተፈጠርኩ አይደለም፣ ለስኬት የተፈጠርኩ ሰው አይደለሁም። ኦር ደግሞ ስለራሳችን ያለን እና እኛ ለዓለም በዚህ ዓለም ለመኖር ብቁ አይደለንም፣ በዚህ ዓለም ለመኖር የታደልኩ ሰው አይደለሁም፣ በደስታ ለመኖር እነዚህ ሐሳቦች በሙሉ መጥፎ ናቸው። በዚህ በምንኖርባት ዓለም ውስጥ ስንኖር እኛ የያዝነው መጥፎ አመለካከት ነው። ይህንን መጥፎ አመለካከት ይዘን ምን አይነት ጥሩ ህይወት ልንኖር እንችላለን? የነገን ማንም አያውቅም። ህይወት ተቀያሪ ነች። በየትኛውም አጋጣሚ ልትቀየር ትችላለች። መጥፎ ሁኔታ ላይ ሆነን መልካሙ ይመጣል፣ መልካም ሁኔታ ላይ ሆነን መጥፎ ነገር ሊመጣ ይችላል። ነገር ግን በየትኛውም አይነት የህይወት መስመር ውስጥ እንኖር ያለን አመለካከት መልካም መሆን መቻል አለበት። ምክንያቱም ቢያንስ አሁን ላይ ጥሩ ህይወት ባይኖረን እንኳ መልካም ህይወት ጥሩ ህይወት ያገኘለት በጥሩ ሁኔታ መኖር ስለማንችል ለምን ያለን አስተሳሰብ ተከትሎን ስለሚሄድ። ስለዚህ በዙሪያችን ስላሉት ነገሮች ስለ ዓለም ስለምንኖርበት ዓለም ያለን አመለካከት የተስተካከለ ሚዛናዊና ጤናማ መሆን መቻል አለበት። ይህንን መልካም አመለካከት የማይኖር ከሆነ መልካም ጥሩ የሚባል ህይወት ለመኖር እንቸገራለን። በዚህ ዓለም ስንኖር ጥሩ ህይወት ለመኖር ነሰሰርሊ ሀብታም መሆን አይጠበቅብንም፣ ባለስልጣን መሆን አይጠበቅብንም፣ እውቀት ያለው ሰው መሆን አይጠበቅብንም። በዚህ ዓለም ጤናማና በደስታ የተሞላበት ህይወት ለመኖር ባለን ነገር መደሰት፣ ራሳችን እንዴት አድርገን በፍቅር በሰላም በተረጋጋና ውስጣችንን በማይረብሽ መልኩ መኖር ከቻልን ጤናማ ህይወት መኖር እየቻልን ነው ሊያስብለን ይችላል። ምክንያቱም እነዚህ በዚህ ዓለም እጅግ በጣም የሚያስፈልጉት ነገሮች እያሏቸው ግን ደግሞ ውስጣቸው ጥሩ ያልሆኑ ስለልቦናቸው አእምሯቸው ጥሩ ያልሆኑ ብዙ ሰዎች ስላሉ የምናገኘው ገንዘብ፣ የሚኖረን እውቀት፣ የሚኖረን ስልጣን፣ እነዛ ነገሮች ሁሉ ፈተና፣ ህይወት፣ በሽታ ሆነውብን የምንቸገሩም ብዙ ስንኖር ስለምንችል፣ ስለዚህ ለሚኖረን ህይወት ያለን አስተሳሰብ እጅግ በጣም ጥሩ መሆን መቻል አለበት። ማለት
አትሊስት አስተሳሰባችንን ማስተካከል አንከፍልበትም። ራሳችንን መገንባት ብቻ ነው የሚጠበቅብን። ራስን መገንባት የሚለው ዝጋ ስለሚመጣ ስለዚህ ሰላማዊ ህይወት ውስጣችን አእምሮአችን ሰላም እንዲያገኝ ካሰብን ለሌሎች ስለ ራሳችን ያለን አመለካከት መልካም መሆን መቻል አለበት። በዙኛ ዙሪያ ስላሉት ነገሮች ያለው አመለካከት መልካም መሆን መቻል አለበት። ዘንድ ከዛ በኋላ አስተሳሰባችን መልካም ሲሆን ውስጣችን ሰላም መሆን ይጀምራል። ምክንያቱም ውስጣችን በራሱ የሚኖረው አእምሮአችን የሚያስበውን እኛ የምናስበውን እና የሚሰማንን ስለሆነ ማለት ነው። በሶስተኛ ደረጃ መልካምና ፖዚቲቭ ወይም ጥሩ አስተሳሰብ ሊኖረን ይገባል ብዬ የማስበው ስለመጪው ህይወታችን ነው። ለምሳሌ አሁን ላይ ያለንበት ህይወት ተስፋ የማይሰጥ ጥሩ ነገር የሌለው በፈተናዎች የታጀበ ውጣ ውረዶች ያሉበት ሊሆን ይችላል። በተቃራኒ ደግሞ በጣም ጥሩ ህይወት ላይ ሁነንም ደግሞ መጥፎ አመለካከት ሊኖረን ይችላል ስለመጪው ህይወት። ስለዚህ የሆነ ለምሳሌ እንበልና ባለፈ ህይወታችን ላይ ብዙ ፈተናዎች አጋጥመውብን ብዙ ፈተናዎች ውስጥ ቆይተን አሁን ላይ ጥሩ ህይወት ላይ ብንሆን እንኳ ወደፊት ስለሚሰማን ህይወት ያለን አመለካከት ጥሩ መሆን መቻል አለበት። ወደፊት ስለሚኖረን ተስፋ መልካም መሆን መቻል አለበት። ለምሳሌ መጪው እኔ ተስፋ የለኝም፣ እኔ ከእንግዲህ ምንም ዋጋ የለኝም፣ እኔ ባልኖር ነው የሚሻለው፣ እኔ ለመኖር የተፈጠርኩ ሰው አይደለሁም፣ በቃ ተስፋ የለኝም፣ እንደዚህ አይነት አስተሳሰብ የሚኖረን ከሆነ አይሳካልኝም፣ ጥሩ ህይወት አይኖረኝም፣ እንደዚህ ነገር እንደዚህ እያል መጪው ስለሚኖረን ህይወት ያለን አስተሳሰብ ኔጌቲቭ ከሆነ መልካም የሆነ ህይወት ወደፊት ሊኖረን አይችልም። ለምን? ገና ከመጀመሪያው ተስፋ የለኝም እያልን ምን አይነት ተስፋ ሊኖረን ይችላል? ወደፊት ጥሩ ነገር ሊኖረኝ አይችልም፣ ስኬት ሊኖረኝ አይችልም፣ የምፈልገውን ህይወት መኖር አልችልም እያልን የምናስብ ከሆነ ምን አይነት መልካም ህይወት ያንን የምንፈልገውን ህይወት እንዴት እንኖር ነው እንችላለን? ምክንያቱም ገና ከመጀመሪያው እንዲያናገኘው የሆነ ድንበር ወይም ደግሞ አጥር እያዘጋጀን ያለ ነው ማለት ነው። ስለዚህ አሁን ያለንበት ህይወት ከባድ ቢሆን እንኳ መጥፎ ቢሆን እንኳ ህይወት በማንኛውም አጋጣሚ ሊቀየር እንደሚችል ማሰብና በመፍትሄዎች ላይ መስራት ይበልጣል እንጂ ወደፊት ስለሚኖረው ህይወት ቀድመን አሁን ላይ ባሉት ፈተናዎች መጪው ህይወትን መለካት ትክክል ስለማይሆን ስለመጪው የሚኖረው አስተሳሰብና እይታ በተቻለ መጠን መልካም መሆን መቻል አለበት ማለት ነው። እንደዛ የማይሆን ከሆነ ተስፋ መቁረጥ ይኖራል፣ ተነሳሽነት ይኖራል። በቃ ይሄ ነገሮችን ለማሸነፍ ለምንፈልገው ነገር ጠንክሮ ለመስራት ሞራሉ አይኖረንም፣ ጉልበቱ አይኖረንም፣ አቅሙ አይኖረንም። ተነሳሽነቱ፣ አቅሙ፣ ፍላጎቱ እነዛ ነገሮች ከውስጣችን ከጠፉ ደግሞ ያንን ከምንፈልገው ደረጃ አንደርስም፣ የምንፈልገውን ህይወትም አናገኘውም፣ የምንፈልገውን ስኬት አናመጣውም። ስለዚህ ወደፊት ስለሚኖረን ህይወት ስለሚኖረን ስኬት መልካም አስተሳሰብ ሊኖረን ይገባል። እሱም ምንድነው? አሁን ላይ ፈተና ላይ ብንሆን እንኳ ህይወት በየትኛውም አጋጣሚ ትቀየራለች። በየትኛውም አጋጣሚ በማንኛውም ሰዓት ህይወት ልትቀየር ትችላለች። ጀስት ጥሩ ህይወትና መጥፎ ፈተና የተሞላበት ህይወት የአንድ ሳንቲም ሁለት ገጽታዎች ናቸው። ሳንቲሟ በዊዝን ሰከንድ በሆነ ሰርከምስታንስ ፍሊፕ ብታደርግ ነገሮች እንደሚቀየሩ አይነት ማለት ነው። ስለዚህ ጋይስ ህይወታችን እንዲስተካከል ካሰብን መጀመሪያ ማስተካከል ያለብን አስተሳሰባችን ላይ ነው። ብዙዎች ይህንን ስንናገር አሁን ይህን እንደዚህ ስል ለምሳሌ ሌሎችም ጓደኞች እንደዚህ ሲናገሩ ቀልድ ይመስላችኋል፣ ግን ኢት ኢዝ ኖት ቀልድ። በጣም ቀልድ አይደለም ይሄ፣ በቃ ማለት እውነታ ያለው ነገር ነው። ብዙ ጊዜ ለምንድን ነው ሰዎች ራሳቸውን ያጠፋሉ፣ ራሳቸውን ይጎዳሉ? ስለ ራሳቸው የሚኖራቸው ነገር በጣም የተዛባ ይሆንና ስለሌላም ስለ ዓለምም ስለ ተስፋቸውን በሙሉ የተዛባ ይሆንና ድብርት ውስጥ ይገባሉ፣ ይታመማሉ፣ ይጨነቃሉ፣ ራሳቸውን ያጡታል ምናምን ብዙ ነገር አለ። ለምን ይመስለናል? እነዚህ ያልተስተካከሉ አስተሳሰቦች ናቸው እየተደማመሩ የሚሄዱት። ለምሳሌ ቁጥር ከዜሮ ወይም ከአንድ ይጀምራል ብለን በስንት እንደሚጨርስ አናውቅም አይደለ? ልክ እንደዛ ማለቶች ናቸው። አስተሳሰባችን ላይ የሚመጡት ለውጦች፣ አስተሳሰባችን ላይ ያሉት ነገሮች የኛን ህይወት የማስተካከል ወይም ደግሞ የማበላሸት አቅም አላቸውና
አይ ቲንክ 3 ነገሮችን ዛሬ እንድትይዙልኝ እፈልጋለሁ። አንደኛ ወደፊት የሚኖረን ህይወት መልካም ይሁን ብለን ካሰብን የመጀመሪያው ስለራሳችን ያለን አመለካከት መልካም መሆን መቻል አለበት። በራሳችን የምንተማመን፣ ለራሳችን ዋጋ ክብር የምንሰጥ፣ ስለራሳችን የሚኖረን እይታ መልካም መሆን መቻል አለበት። ሁለተኛ በዙሪያችን ስላሉት ነገሮች፣ ስለ ሰዎች፣ ስለ ሁኔታዎች እና ስለ ዓለም ያለን አመለካከት መልካም መሆን መቻል አለበት። ምንም እንኳ ፈተናዎች ቢበዙብን እንኳ ሁሉም ነገር ተቀያሪ እንደሚሆን መረዳት መቻል አለብን። ሶስተኛ ወደፊት ስለሚኖረን ተስፋ፣ ወደፊት ስለሚኖረን ህይወት፣ ወደፊት ስለሚኖረን ማንኛውም ነገር ላይ ዛሬ መጥፎ አመለካከት ሊኖረን አይገባም። በቃ ተስፋዬ ጥሩ አይደለም፣ ወደፊት የሚቀየር ነገር አይኖርም፣ ወደፊት በዚህ መልክ ይቀጥላል እያሉ ማሰብ በራሱ ወደፊት ቀጣይ የምንሰራው ስራ ላይ ትልቅ ተጽዕኖ ስለሚኖረው አስተሳሰባችን መስተካከል መቻል አለበት ማለት ነው። ይሄ እኔ ብቻ የምለው አይደለም። እኔ ሳይንስ የሚለውን በጥናት የተረጋገጡትን ነገሮች አምጥቼ ነው እያስረዳኋችሁ ያለሁት። እኛ ህይወት ላይ እኔም ሆንኩ እናንተ ህይወታችን ላይ ብንተገብረው እጅግ በጣም ትልቅ ለውጥ እናመጣበታለን ብዬ አስባለሁ።